ጤና ይስጥልን ተመልካቾቻችን፣ ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተ ነኝ። በቅድሚያም አርዕስተ ዜናዎች። ኢኖቬሽን የተሻለ የጤና ስርዓትን ለመገንባት ብቸኛ አማራጭ ነው ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናገሩ። በጎ ፈቃድ አገልግሎትን በማስፋት በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን የማገዝ ተግባር ተጠናክሮ መቀጠል እንዳለበት የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ ተናገሩ። በኬንያ መንግስትን በመቃወም አደባባይ በወጡ ዜጎች በተቀሰቀሰ ግጭት በትንሹ 10 ሰዎች ሲገደሉ 400 ደግሞ መቁሰላቸው ተገለጸ። ክቡራን ተመልካቾች፣ በሰዓቱ የዜና ወጃ የሀገር ውስጥ፣ የውጭ፣ የቢዝነስ፣ የመከላከያና ስፖርታዊ መረጃዎችን አካተን ወደ እናንተ ቀርበናል። እንድትከታተሉ ከወዲሁ ጋብዛለሁ። ኢኖቬሽን የተሻለ የጤና ስርዓትን ለመገንባት ብቸኛ አማራጭ ነው ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናገሩ። በዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ማጠቃለያ መርሃ ግብር ላይ ንግግር ያደረጉት ሚኒስትሩ ጉባኤው አህጉራዊና ዓለም አቀፋዊ መሆኑን ልዩ ያደርገዋል ብለዋል። ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ በኢትዮጵያ ሲካሄድ በሀገሪቱ ለጤና ዘርፉ የተሰጠውን ቁርጠኝነት የሚያመላክት ነው ሲሉ ገልጸዋል። በጤና ዘርፍ ኢኖቬሽንን በማዳበር የህብረተሰቡን የጤና ፍላጎት ማሟላት እንደሚገባም አንስተዋል። ኢኖቬሽን ጥራት ያለው የሕክምና አገልግሎት ለመስጠት ድልድይ ነው ሲሉም ሚኒስትሩ አክለዋል። በኢኖቬሽን ዘርፍ የሚስተዋሉ የፋይናንስ ችግሮችን ለመቅረፍ የተሻሻሉ አዋጆች ስለመኖራቸውም ተናግረዋል። የበጎ ፈቃድ አገልግሎትን በማስፋት በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን የማገዝ ተግባር ተጠናክሮ መቀጠል እንዳለበት የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ ተናገሩ። የውሃና ኢነርጂ ሚኒስቴር ከተጠሪ ተቋማት ጋር በመተባበር በጋምቤላ ከተማ በበጎ ፈቃድ አገልግሎት ለአቅመ ደካማ ወገኖች ያስገነባቸውን መኖሪያ ቤቶች ዛሬ ለተጠቃሚዎች አስተላልፏል። ሚኒስትር ዴኤታው የበጎ ፈቃድ አገልግሎትን በማስፋት በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን የማገዝ ተግባር ተጠናክሮ መቀጠል አለበትም ብለዋል። ሚኒስትሩ ባለፉት 3 ዓመታት በመላ ሀገሪቱ ለችግር የተጋለጡ ወገኖችን ሲደግፍ መቆየቱንም ተናግረዋል። በጋምቤላ ከተማም ለአቅመ ደካማ ወገኖች 5 መኖሪያ ቤቶች ተገንብተው ለተጠቃሚዎች ማስተላለፋቸውን ገልጸው የተገነቡት የመኖሪያ ቤቶች ከ11 ሚሊዮን ብር በላይ ወጪ እንደተደረገባቸው አስረድተዋል። በጽዱ ኢትዮጵያ ባህል እናድርግ ንቅናቄ የተመዘገቡ ውጤቶችን ማጠናከር እንደሚገባ የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ ተናገሩ። በሲዳማ ክልል ጽዱ ኢትዮጵያን ባህል እናድርግ በሚል መሪ ሀሳብ ለቀጣይ 6 ወራት የሚተገበር ሁለተኛው ክልል አቀፍ የህዝብ ንቅናቄ መርሃ ግብር በሐዋሳ ከተማ ፍቅር ሐይቅ ዳርቻ ማስጀመሪያ ስነስርዓት ተደርጓል። የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ ባለፉት ጊዜያት ጽዱና ምቹ አካባቢን ለመፍጠር በተቀናጀና በተደራጀ መልኩ በተጀመሩ ስራዎች ውጤት መምጣቱን ተናግረዋል። የተመቸና ጽዱ አካባቢን ለመፍጠር የተጀመረው ንቅናቄ ለማጠናከር ተግባሩን በተደራጀ መልኩ በማስቀጠል ሁሉም ኃላፊነቱን ሊወጣ ይገባል ብለዋል። የፌዴራል አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነሜ በበኩላቸው እንደ ሀገር ባለፉት 6 ወራት ብክለት ይብቃ ውበት ይንቃ በሚል መሪ ሀሳብ በተካሄደው ንቅናቄ ውጤት መመዝገቡን ተናግረዋል። በዚህ ንቅናቄ የተገኘውን ውጤት አጠናክሮ ለማስቀጠል ጽዱ ኢትዮጵያን ባህል እናድርግ በሚል መሪ ሀሳብ በሀገሪቱ በሁሉም አካባቢዎች ወደ ስራ መገባቱን ተናግረዋል። ለሚቀጥሉት 6 ወራት በሚቆየው ንቅናቄ ከ15 ሚሊዮን በላይ ህዝብ ይሳተፋል ተብሎ ይጠበቃል። 43ኛው የጉሚ በለል መድረክ ባህላዊ ዳኝነት ስርዓት ለጋራ ፍትህ በሚል መሪ ሀሳብ ተካሄደ። የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት ጋዛሊ አባሲመል በክልሉ የፍትህ ስርዓቱ ለማጠናከር ከባህላዊ ፍርድ ቤቶች ጋር በቅንጅት እየተሰራ ነው ብለዋል። በክልሉ ሁሉም የፍትህ ስርዓቶች በትብብርና በቅንጅት እንዲሰሩ በማድረግ ዘላቂ ሰላምን ለማስፈን እየተሰራ እንደሚገኝም አንስተዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የባህላዊ ዳኝነት ስርዓት ለግጭት አፈታት ሂደት ከፍተኛ ሚና እንዳለው አስረድተዋል። በቀጣይም ባህላዊ ፍርድ ቤቶችን ከዘመናዊ ፍርድ ቤቶች ጋር የማስተሳሰር ስራ ተጠናክሮ እንደሚቀጥል ተናግረዋል። በውይይት መድረኩ በባህላዊ ፍርድ ቤቶች ጠቀሜታ ዙሪያ የተከናወኑ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። ዘገባው የደራርቱ ደስታ ነው። በሸገር ከተማ አስተዳደር በ17.7 ቢሊዮን ብር በዚህ በጀት ዓመት ሲገነቡ የነበሩ
308 ፕሮጀክቶች ከነገ ጀምሮ እንደሚመረቁ የሸገር ከተማ አስተዳደር ምክትል ከንቲባ አቶ ጉዮ ገልገሎ ገለጹ። ምክትል ከንቲባው በዚህ ዓመት 8313 ፕሮጀክቶች በህብረተሰቡና በባለ ሀብቶች ተሳትፎ እንደዚሁም 348 ፕሮጀክቶች በመንግስት በጀት እየተገነቡ እንደሆነም ገልጸዋል። ከነዚህ ፕሮጀክቶች መካከል ትምህርት ቤቶች፣ የጤና ኬላ፣ የአቅመ ደካማ መኖሪያ ቤቶች ግንባታ፣ የመንገድ የውሃና የንግድ ሼዶች ይገኙበታል። ቁጠባ ቤቶች፣ ትምህርት ተቋማት፣ የጤና ተቋማት፣ የመንገድ ግንባታ፣ አስፋልትን ጨምሮ አሸዋና የጠጠር መንገዶችን እንደዚሁም የአረንጓዴ ልማት ኮሪደርን ጨምሮ ሁሉም ያካተተ ኢሪጌሽንም ጨምሮ የውሃ ፕሮጀክቶች ይገኙበታል። ፕሮጀክቶቹ የህብረተሰቡን ንብረት ከመሆኑም በላይ የስራ ዕድልን የሚፈጥሩና የህብረተሰቡን የኑሮ ሁኔታ መስተጋብር የሚያጠናክሩ መሆናቸውም ተጠቅሷል። በከተማው ነዋሪዎች ፍላጎት ለማሟላት በቀጣይ ፕሮጀክቶች ግንባታ ጠናክሮ የሚቀጥል ይሆናል ብለዋል አቶ ጉዮም። በእርግጥ ይሄ በቂ አይደለም፣ ገና ከዚህ ብዙ መስራት እንጠብቅብናል። ግን ባጀታችን አቅማችን በሚፈቅደው አኳን በየአመቱ ይህንን በመበጀት ከዚህ ላቀ ከዚህ የተሻለ ፕሮጀክቶችን ለመስራት አሁን ያሉት የመልካም አስተዳደሮችን ጥያቄ ለመፍታት ብዙ እምነት ይሆናል። ህብረተሰቡም ፕሮጀክቶቹን በመንከባከብ በጥንቃቄ ሊጠቀምባቸው እንደሚገባ ተጠቁሟል። ገመቹ ሮባ እንደዘገበው በሀገር ግንባታ ውስጥ የአባ ገዳዎች እና ሀደ ስንቄዎች ሚና ከፍተኛ መሆኑ ተገለጸ። ከአባ ገዳዎች፣ ሀደ ስንቄዎችና ከሀገር ሽማግሌዎች ጋር የውይይት መድረክ ተካሂዷል። የውይይት መድረኩ የባህል ልማት ለሀገር ግንባታ በሚል መሪ ቃል ነው የተደረገው። የኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ጀሚላ ሲምብሩ መንግስት እያካሄደ ባለው የባህል ተሃድሶ ውስጥ አባ ገዳዎችና ሀደ ስንቄዎች ትልቅ ሚና አላቸው ብለዋል። በውይይት መድረኩ ላይ የኦሮሞ ወግና ባህል ላይ ያተኮረ ጥናታዊ ጽሑፍ ቀርቧል። ባልደረባችን ጫልቺሳ ገመዳ እንደዘገበው የሻሸመኔ እጽዋት አጸድ በዚህ ዓመት ለአረንጓዴ አሻራ ችግኝ ተከላ ወደ ግማሽ ሚሊዮን የሚጠጋ የተለያዩ አገር በቀል ችግኞችን እያዘጋጀ መሆኑን አስታወቀ። እጽዋት አጸዱ ዝርያቸው በመመናመን ላይ የሚገኙ አገር በቀል እጽዋቶችን እየተንከባከበ እንደሚገኝም ተገልጿል። ቢኪ ሰቦቃ ተጨማሪ ዘገባ አለው። የሻሸመኔ እጽዋት አጸድ በዚህ ዓመት ለአረንጓዴ አሻራ ችግኝ ተከላ ወደ ግማሽ ሚሊዮን የሚጠጋ የተለያየ ሀገር በቀል ችግኞችን እያዘጋጀ መሆኑን አስታወቀ። እጽዋት አጸዱ ዝርያቸው በመመናመን ላይ የሚገኙ አገር በቀል እጽዋቶችን እየተንከባከበ እንደሚገኝ የአጸዱ ዋና ዳይሬክተር አቶ ከድር ሂርጶ ተናግረዋል። እጽዋት አጸዱ በ2007 ዓ.ም የተቋቋመ ሲሆን 4 ዓላማዎችን ለማሳካት ግብ አድርጓል ነው ያሉት። የመጀመሪያ ፒለርስ እነዚህ ኢንዳንጀርድ የጠፉ ያሉ እጽዋቶችን መንከባከብ ነው። ሌላ ደግሞ ኢንደሚክ የሚባል እነዚህ ብርቅዬ እጽዋቶችን መንከባከብ እዚህ እናነብራለን ማለት ነው። ሶስተኛ ደግሞ እነዚህ በአገሪቷ ኢኮኖሚካል ኢምፖርታንት ፕላንት የምንላቸው ከፍተኛ የአገሪቷ ይሄ በኮሜርሻል ላይ በንግድ ላይ ብዙ ተጽዕኖ ያላቸው እጽዋቶች አሉ። አሁን እየጠፉ ያሉት እነሱንም በስፋት እንከባከባለን ማለት ነው። ይሄ ነው የመጀመሪያው ኦብጀክቲቫችን። ሁለተኛ ደግሞ የምርምር ስራ እንሰራለን። እነዚህ በየጊዜው የአየር ንብረት ለውጡ ብዙ እጽዋቶችን እንድናጣ እያደረገን ስለሆነ በምርምር የተደገፈ ስራዎች እጽዋቶችን ስንንከባከብ ስናነብር በምርምር የተደገፈ የምርምር ስራ እንሰራለን ማለት ነው። ከመነሻው ጀምሮ አፈሩንም እንደገና በሲድሊንግ ደረጃ ያሉት እጽዋቶችን እነሱ ላይም ጥናት እንሰራለን። ልክ ደግሞ እያደጉ ወደ ትልቅ ዛፍም ሲቀየሩ ጥናት እንሰራለን ማለት ነው። ሶስተኛ ዓላማ ደግሞ ትምህርት እንሰጣለን። ትምህርት ስንል አሁን ከኬጂ ጀምሮ እስከ ከፍተኛ ትምህርት ተቋም ያሉት ከዩኒቨርሲቲ ሁሉ እኛ ጋር እየመጡ ይጎበኛሉ። ይሄን ግቢ መጎብኘት ብቻ ሳይሆን ስለ እጽዋት፣ ስለ አካባቢ ጥበቃ ተማሪዎች እንዲረዱ እንዲማሩ ብዙ አገልግሎት እንሰጣለን ማለት ነው። በየዓመቱ ወደ ግማሽ ሚሊዮን የሚጠጋ የተለያየ ችግኞችን ለአካባቢው የአየር ንብረት ተስማሚ የሆኑትን በማዘጋጀት ለአካባቢው ሕብረተሰብ እንደሚያሰራጭም ገልጸዋል። በዚህ ዓመት ራሱ ወደ 410 እጽዋቶችን አዘጋጅተናል። እነዚህ እጽዋቶች ለቆላ ለምሳሌ አሁን እዚህ አካባቢ ሁለት አይነት አየር ንብረት ነው ያለው፣ ወይና ደጋና ቆላ ነው። ለቆላም ለወይና ደጋ ምቹ የሆኑ እጽዋቶችን ከግራር እጽዋት ጀምሮ የግራር ዝርያ አሁን ከሴንትራል ሪፍት ቫሊ አሁን እናንተ ከአዲስ አበባ ወደ ሻሸመኔ ሲመጣ መሀል ላይ ያለው ኢኮሲስተሙ እየተጎዳ ነው። ስለዚህ ለዚያ አካባቢ የሚሆኑ እጽዋቶችን በየጊዜው ዘራቸውን እየሰበሰብን በግቢያችን
በየአመቱ እያዘጋጀ ለኮሚኒቲ ለማህበረሰቡ መልሰን እየተካን ነው። እየተተኩ በየጊዜው በግሪን ሌጋሲ እንደዚህ ወረዳዎች እየመጡ ከኛ እየወሰዱ ኢቭን አብጃታ ሻላ ናሽናል ፓርኩ ራሱ ከኛ መጥቶ ነው የሚወስደው። እጽዋት አጽዱ በዓለም ላይ የአየር ንብረት ለውጡን ተከትሎ እየተመናመኑ የሚገኙትና አገር በቀል እጽዋቱን ጠብቆ ለማቆየት ዝርያዎቹን ለማብዛት አቅዶም እየሰራ እንደሚገኝ ዋና ዳይሬክተሩ ጨምሮ ተናግረዋል። ክቡራን ተመልካቾቻችን አሁን የቢዝነስ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን ለማድረስ ባልደረባ ያህና አስታጥቄ እዚህ ስቱዲዮ ተገኝታለች። አና እንደምን አመሸሽ? እንዴት አመሸ ተስፋዬ? ምን አይነት የቢዝነስ ዜናዎች ይዘሻል? እንግዲህ ወደ መጀመሪያው መረጃችን ስናልፍ በተገባደደው በጀት ዓመት የዋጋ ግሽበትን ወደ 14 በመቶ ዝቅ ማድረግ መቻሉን የብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል። አቶ ማሞ ምህረቱ የብሔራዊ ባንክ የ11 ወራት የዕቅድ አፈጻጸም ሪፖርትን ለሕዝብ ተወካዮች ምክር ቤት አቅርበዋል። ይህን በተመለከተ ለተመልካቾቻችን ዘርዘር ያለ መረጃ ይኖረናል። ከውጭ እንግዲህ የዩኬ መኪና ምርት በግንቦት ወር ስለመቀነሱ እንነግራቸዋለን። እነዚህንና ሌሎች መረጃዎችን አካተን ይዘናል። መልካም ጊዜ ከተመልካቾች ጋር። አመሰግናለሁ። ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለተቀሩት የአፍሪካ ሀገራት ምሳሌ የሚሆን ነው ሲሉ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ገለጹ። ኦሉሴጉን ኦባሳንጆ በናይጄሪያ አቡጃ እየተካሄደ በሚገኘው 32ኛው የአፍሪክዚም ባንክ ዓመታዊ ጉባኤ ላይ ባደረጉት ንግግር አፍሪካ አህጉራዊ ግብርና አብዮት እንደሚያስፈልጋት ጠቁመው ለዚህም ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለተቀሩት የአፍሪካ ሀገራት ምሳሌ የሚሆን ነው ሲሉ ገልጸዋል። ኢትዮጵያ ስንዴን ወደ ውጭ መላክ መቻሏ ሌሎች የአፍሪካ ሀገራትም ያንን ማድረግ እንደሚችሉ ማሳያ መሆኑን ጠቁመዋል። የአፍሪካን እድገት ለማረጋገጥ የእርስ በርስ የንግድ ልውውጥ ላይ በትኩረት መስራት ይገባልን ብለዋል። የአህጉሪቱ የእርስ በርስ የንግድ ልውውጥ ከሌሎች አህጉራት ጋር ከምታደርገው የንግድ ልውውጥ ያነሰ መሆኑን በማንሳት አህጉራዊ የእርስ በርስ የንግድ ልውውጥ ሊጠናከር እንደሚገባ ማስገንዝበዋል። ለዚህም በዘመኑ ቴክኖሎጂ በመታገዝና ሌላ ዓለም አቀፍ መገበያያ ሳያስፈልግ መገበያየት የሚቻልበት ሁኔታ መፍጠር ተችሏል ያሉ ሲሆን ለአብነትም ኡጋንዳ በብዛት የምታመርተውን ወተት ከፍተኛ እጥረት ወዳለበት ናይጄሪያ ማቅረብ መጀመሯን አንስተዋል። በተገባደደው በጀት ዓመት የዋጋ ግሽበትን ወደ 14 በመቶ ዝቅ ማድረግ መቻሉን የብሔራዊ ባንክ ገዢ ማሞ ምህረቱ ገለጹ። አቶ ማሞ ምህረቱ የብሔራዊ ባንክ የ11 ወራት እቅድ አፈጻጸም ሪፖርትን ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቅርበዋል። በዚህ ወቅትም ብሔራዊ ባንክ ላለፉት 11 ወራት የተገበረው ጥብቅ የገንዘብ ፖሊሲ የዋጋ ግሽበትን መቀነስ አስችሏል ብለዋል። ከዚህ ባለፈም በጥብቅ የገንዘብ ፖሊሲ ባለፉት 11 ወራት ለመንግስት ይሰጥ የነበረውን የብድር ምጣኔ ወደ ዜሮ ማውረድ መቻሉን ነው ያስረዱት። ብሔራዊ ባንክ ውጤት ካስመዘገበባቸው ዘርፎች መካከል የውጭ ምንዛሪ አስተዳደር አንዱ መሆኑን ጠቅሰው በዚህም በትይዩ ገበያና በባንኮች የውጭ ምንዛሪ መካከል የነበረውን ልዩነት ማጥበብ እንደተቻለ ጠቅሰዋል። እንዲሁም በውጭ ምንዛሪ አስተዳደር አጠቃላይ ገቢን ወደ 32.1 ቢሊዮን ዶላር ከፍ ማድረግ መቻሉንም አመልክተዋል። የሀገር ውስጥ የውጭ ምንዛሪ ክምችትን ማሳደግ፣ ለግል ዘርፎች የሚቀርበውን የውጭ ምንዛሪ አቅርቦት መጨመር፣ ዕዳ የመክፈል አቅምን የማሳደግና መሰል ትሩፋቶች መገኘታቸውንም አብራርተዋል። በማዕከላዊ ኢትዮጵያ ክልል የሌማት ትሩፋት ኢኒሼቲቭ የወተት ምርታማነትን በከፍተኛ ሁኔታ ማሳደጉን የክልሉ ግብርና ቢሮ ገለጸ። በክልሉ በበጀት ዓመቱ 659 ሚሊዮን ሊትር ወተት የተገኘ ሲሆን 8 የወተት ማቀነባበሪያዎች ፋብሪካዎች መቋቋማቸውንም ተመላክቷል። የቢሮ ኃላፊ አቶ ኡስማን ሱሩር እንዳሉት የሌማት ትሩፋት ኢኒሼቲቭ የክልሉን የወተት ምርታማነትን አሳድጓል ብለዋል። በእንስሳት ዝርያ ማሻሻል፣ ጤና አጠባበቅና መኖ አቅርቦት ላይ የተከናወኑ ስራዎች ለውጤቱ የላቀ ሚና እንዳላቸው ገልጸው ከ3 ዓመት በፊት 320 ሚሊዮን ሊትር የነበረው ዓመታዊ የወተት ምርት በአሁኑ ወቅት ወደ 659 ሚሊዮን ሊትር ከፍ ማለቱንም ተናግረዋል። በክልሉ የወተት ምርትን እሴት ጨምሮ በተሻለ ዋጋና ጥራት ለገበያ የሚያቀርቡ 8 የወተት ማቀነባበሪያ ፋብሪካዎች ወደ አገልግሎት መግባታቸውንም አቶ ኡስማን ገልጸዋል ሲል ኢዜአ ዘግቧል። ተመልካቾቻችን የቢዝነስ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የዩኬ የመኪና ምርት በግንቦት ወር መቀነሱ ተገለጸ።
የዩናይትድ ኪንግደም የመኪና ምርት ለ5ኛ ተከታታይ ወር ዝቅተኛ ደረጃ ላይ መድረሱ የተገለጸ ሲሆን ከ1949 ወዲህ የወሩ ዝቅተኛ አፈጻጸም ነው ሲል የሞተር አምራቾችና ነጋዴዎች ማህበር ኤስኤምኤምቲ ገልጿል። የሞተር አምራቾችና ነጋዴዎች ማህበር እንደገለጸው ከአንድ ዓመት በፊት ከነበረው 1/3 ያህል ምርት ወደ 49810 አሃዞች ቀንሷል ብሏል። የሞዴል ለውጦች፣ የመልሶ ማዋቀርና የአሜሪካ ታሪፎች ተጽዕኖ ለመቀነሱ እንደ ምክንያት ተጠቅሷል። የማህበሩ ዋና ስራ አስፈጻሚ ማይክ ሃውስ በበኩላቸው ከዩኤስ እና ከአውሮፓ ህብረት ጋር የተረጋገጠ የንግድ ስምምነቶችና አዎንታዊ ግንኙነት እንዲሁም የመንግስት ስትራቴጂዎች በኢንዱስትሪና በንግዱ ዘርፍ ላይ የሚጫወተውን ወሳኝ ሚና መገንዘብ ከችግሩ ለመውጣት ይረዳል ብለዋል ሲል አናዶሉ ዘግቧል። የአውሮፓ ህብረት መሪዎች በአዲሱ የአሜሪካ የንግድ ሀሳብ ላይ የተወያዩ መሆኑ ተገለጸ። የአውሮፓ ህብረት መሪዎች በብራሰልስ በተካሄደው የንግድ ስምምነት ላይ ከዩናይትድ ስቴትስ በቀረቡት ሀሳቦች ላይ የተወያዩ ሲሆን የኮሚሽኑ ፕሬዝዳንት ኡርሱላ ቮንደር ሌይን ሁሉም አማራጮች ወደ ጠረጴዛ መምጣት አለባቸው ብለዋል። በዩኤስ ፕሬዝዳንት ዶናልድ ትራምፕ የተጣለው የታሪፍ እረፍት ጁላይ 9 ከማለቁ በፊት ህብረቱ የጋራ አቋም ለማግኘት እየተወያየ ሲሆን የጀርመኑ ቻንስለር ፍሬድሪክ ሜርዝ የአውሮፓ ህብረት ውስብስብ ያልሆነ ፈጣንና ቀላል የንግድ ስምምነት እንዲያደርግ አሳስበዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ፈጣንና ተግባራዊ የንግድ ስምምነት ቢፈልጉም አገራቸው ሚዛናዊ ያልሆኑ ውሎችን እንደማትቀበል ተናግረዋል። ፍትሐዊ ስምምነትን ለማረጋገጥ ሁሉም መሳሪያዎች ጥቅም ላይ መዋል አለባቸው ያሉ ሲሆን የዩኤስ የመነሻ ታሪፍ 10% በቦታው ከቀጠለ የአውሮፓ ምላሽ ተመጣጣኝ ተጽዕኖ ሊኖረው ይገባልን ብለዋል። ቮንደርሌን በበኩላቸው ለተጨማሪ ድርድሮች የአውሮፓ ህብረት የመጨረሻውን የአሜሪካ ሰነድ እንደተቀበለና ህብረቱ አሁንም እየገመገመ ነው ሲሉ ገልጸዋል። ተመልካቾቻችን አሁን ደግሞ የገንዘብ ምንዛሬ ተመንን ተከታትለን እንመለስ። ተመልካቾች ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እናመሰግናለን። ቀሪ ዜናዎች ይቀጥላሉ። በእኔ በኩል መልካም ጊዜ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። በኬንያ መንግስትን በመቃወም አደባባይ በወጡ ዜጎች በተቀሰቀሰ ግጭት በትንሹ 10 ሰዎች ሲገደሉ 400 ደግሞ መቁሰላቸው ተገለጸ። የ2024 ተቃውሞ አንደኛ ሩብ ዓመትን ለማብሰር ናይሮቢና ሌሎች ከተሞች አደባባይ የወጡ ሰልፈኞች ከፖሊስ ጋር የፈጠሩት ግጭት ዛሬም እንደቀጠለ ነው። ተጨማሪውን አለምሰገድ አበበ እንደሚከተለው ያቀርበዋል። በጎረቤት ሀገር ኬንያ የበርካታ ሰዎችን ሕይወት የነጠቀ ብጥብጥ ዛሬም ቀጥሎ ስለመዋሉ ቢቢሲም አስነብቧል። በኬንያ የፕሬዝዳንት ዊሊያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት በትንሹ 10 ሰዎች ሲገደሉ ከ400 በላይ የሚሆኑ ኬንያውያን ደግሞ ለከፍተኛ ቁስለት መዳረጋቸውም ነው የተሰማው። እንደ አውሮፓውያኑ አቆጣጠር በ2024 በሀገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢና ሌሎች ከተሞች አደባባይ የወጡ ሰልፈኞች ከፖሊስ ጋር መጋጨታቸውም ታይቷል። አብዛኞቹ ሰልፈኞች ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ላይ ቢታዩም የተሰጠው ምላሽ ግን ከአቅም በላይ ነው ሲሉም ብዙዎች ተችተዋል። መንግስት መገናኛ ብዙሃን የተቃውሞ ሰልፎቹን በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዳያስተላልፉ የተከለከለ ቢሆንም ክልከላው ግን በዋና ከተማዋ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሮም ታይቷል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ረቡዕ ዕለት ሰኔ 18 በመላ ሀገሪቱ የተካሄደውን ተቃውሞ ሰላማዊ መስሎ የታየ ግን የሽብር ተግባርና የመንግስት ለውጥን ከውስጡ ያቀፈ ሲሉ ትችታቸውን አምርረውም ሰንዝረዋል። ሚኒስትሩ እስካሁን ቢያንስ 10 ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉንም አስተባብለዋል። የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ በኩል ላደረጉት እገዛ ደግሞ የአገሪቱ ዋና ፖሊስ አዛዥ ምስጋናም አቅርበዋል። ረቡዕ ዕለት ብቻ በተካሄደው የተቃውሞ ሰልፍ ከተገደሉት 10 ሰዎች በተጨማሪም 300 የፖሊስ አባላትና 400 በላይ የሚሆኑ ንጹሃን ከፍተኛ ጉዳት እንዳስተናገዱም ነው ሚኒስትሩ ጨምረውም የተናገሩት። በሰላማዊ
ተቃውሞ ስም የተካሄደውን ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ውድመት የተፈጸመበትን ጭካኔ የተሞላበት ወንጀል እናወግዛለን ሲሉ በርካታ የኬንያ ወጣቶች ዛሬም ድረስ አደባባይ ላይ መፈክሮችን እያስተጋቡም ነው። ቁልፍ የመንግስት ተቋማትና ቢሮዎች በተቃውሞ ኢላማ መደረጋቸውን የገለጹት ሚኒስትሩም 9 የሚጠጉ ፖሊስ ጣቢያዎች ላይ ጥቃት መፈጸሙንና ከነዚህ ውስጥም 5ቱን ሰብሮ በመግባት 5 የጦር መሳሪያዎች ተሰርቋል ሲል በመንግስት በኩል መግለጫም ተሰጥቷል። ከዚህ በተጨማሪም ንብረታቸው የፖሊስ የመንግስትና የሰላማዊ ሰዎች የሆኑ በርካታ ተሽከርካሪዎች ስለመውደማቸውም መንግስትም አስታውቋል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ግን ይህንን ጉዳይ በቀላሉ የተመለከተውም አይመስልም። በተቃውሞ የተገደሉ ሰዎች ቁጥር 16 መሆናቸውን የገለጸም ሲሆን ሁሉም የተገደሉት በጥይት ተመተው መሆኑ ደግሞ ጉዳዩ ትኩረት የሚሻ ስለመሆኑም አስነብቧል። ሪፖርቱን በተመለከተ በኬንያ መንግስት በኩል እስካሁን የተሰጠ ማስተባበያ ባይኖርም ሩሲያ ሶስተኛ ዙር ከክሪሚያ ጋር የሚደረግ ውይይት እስረኞችን ከተለዋወጥን በኋላ እናካሂዳለን ስትል ገለጸች። የክሪሚያ ቃል አቀባይ ዲሚትሪ ፔስኮቭ እስረኞችን ከተለዋወጥን በኋላ ሶስተኛውን ዙር ድርድር የምናደርግበትን ዕለት እንቆርጣለን ሲሉም ተናግረዋል። ሩሲያና ዩክሬን ባለፈው የፈረንጆቹ ሰኔ 2 በኢስታንቡል ባካሄዱት ሁለተኛ ዙር ቀጥተኛ ድርድር የሰብአዊ ስምምነቶችን ለማድረግ ተስማምተዋል። እስረኞችን መለዋወጥና ሌሎች ስምምነቶች ተፈጻሚነት ካገኙ በኋላ የሶስተኛ ዙር ድርድር ቀን እንቆርጣለን ሲሉም ፔስኮቭ አረጋግጠዋል። ክቡራን ተመልካቾቻችን አሁን የሀገር መከላከያን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን ለማድረስ ባልደረባይ ታደሰ ታምራት እዚህ ስቱዲዮ ይገኛል። ታደሰ እንደምናመሽ ተስፋዬ። ምን አይነት ሀገር መከላከያን የተመለከቱ ዜናዎች ይዛል ዛሬ? እንግዲህ በዛሬው የመከላከያ ዜናችን እንግዲህ በመከላከያ ዋር ኮሌጅ የኢትዮጵያ ደህንነትን ማረጋገጥ በሚል ርዕስ ውይይት ተካሂዷል። ከዚህም በተጨማሪ ደግሞ የአምቦ ወሊሶ መንገድ ደግሞ 85 በመቶ መጠናቀቁ የተገለጹ ዜናዎች አሉና ሌሎችም ዜናዎች ይዣለሁ። መልካም ጊዜ። አመሰግናለሁ። ኢትዮጵያ ብሔራዊ ደህንነት ተቋማቷን በአስተማማኝ ሁኔታ ገንብታለች ሲሉ ዶክተር ቀና ያደታ ገለጹ። በውስብስብ ዓለም አቀፋዊና ቀጠናዊ ደህንነት አውድ ውስጥ ኢትዮጵያ ብሔራዊ ደህንነቷን ማረጋገጥ በሚል መሪ ሀሳብ በመከላከያ ዋር ኮሌጅ ውይይት ተካሄደ። የውይይቱን መነሻ ሀሳብ ያቀረቡት የጠቅላይ ሚኒስትሩ ደህንነት አማካሪ ዶክተር ቀና ያደታ የአፍሪካ ቀንድ አካባቢ ሀያላን ትከሻ ለትከሻ የሚፋተጉበት ቀጠና በመሆኑ የቀጠናውን ደህንነት ስጋትን በትኩረት መከታተል እንደሚገባም አመላክተዋል። የኢትዮጵያ ብሔራዊ ደህንነት ተቋማችን በአስተማማኝ ሁኔታ መገንባቷን የገለጹት ዶክተር ቀና ያደታ የሀገርን ደህንነት ለማስጠበቅ ጎረቤት ሀገሮችንና ዓለማዊ ሁኔታውን መረዳት እንደሚያስፈልግም አስገንዝበዋል። በሕዝብ ተወካዮች ምክር ቤት የውጭ ግንኙነት እና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዶክተር ዲማ ነጎ በበኩላቸው ሀገራዊ አንድነትን የበለጠ በማጎልበት የቀጠናውን የደህንነት ስጋት በጋራ መፍታት የመፍትሄ አቅጣጫ ማስቀመጥ እንደሚገባም ጠቁመዋል። የውጭ ተጽዕኖን መቋቋም የሚቻለው ሀገራዊ አንድነትን በመፍጠር ብሎም የኢትዮጵያን ሀገረ መንግስት በማጽናት የውስጥ ችግርን ተነጋግሮ በጋራ መፍታት ሲቻል እንደሆነም ተመላክተዋል። የመከላከያ ጤና ዋና መምሪያ ኃላፊ ሌተና ጀነራል ጥጋቡ ይልማ በበኩላቸው ብሔራዊ ደህንነትን በጋራና በትብብር መንፈስ ማጠናከር እንደሚገባም ገልጸው ይህንንም ለማጉላት በዘርፉ የሚቀርቡ የውይይት መነሻ ሀሳቦችና ጥናታዊ ጽሑፎች ወሳኝነት እንዳላቸውም ተናግረዋል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጄኔራል ቡልቲ ታደሰ ኮሌጁ በቀጠናው የሚስተዋሉ የደህንነት ጉዳዮችን ክትትል በማድረግና በማጥናት ለሀገራችን ብሔራዊ ጥቅም ሰፋፊ ስራዎችን እያከናወነ እንደሚገኝም ገልጸዋል። በስነ ምግባር መከታተያ ዘርፍ የተገኙ ውጤቶች ተጠናክረው ሊቀጥሉ እንደሚገባ ተገለጸ። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ከሁሉም የተቋሙ ክፍሎች ከተውጣጡ ሙያተኞች ጋር ዓመታዊ የሥራ አፈጻጸም ማጠቃለያ ውይይት እያካሄደ ነው። በመድረኩ የመከላከያ ወታደራዊ ፍርድ ቤቶች ዋና ዳይሬክቶሬት ዳይሬክተር ኮሎኔል አደም ስዑድ ዳይሬክቶሬቱ በዓመቱ በስልጠና ስነ ምግባር ብልሹ አሰራርን ከመከላከል አንጻር በርካታ ስራ መሰራቱን ገልጸው ቀጣይም በተቋሙ ከሙስናና ብልሹ አካሄድ የጸዳ አሰራር ለመዘርጋት ሙያተኞች በቁርጠኝነት መስራት እንደሚገባቸውም ተናግረዋል። ዳይሬክቶሬቱ የተሰጠውን ተልዕኮ በብቃት እየተወጣ መሆኑን የተናገሩት የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ዳይሬክተር ኮሎኔል አዲሱ ሽፈራው ውጤታማ አፈጻጸሞች እንዳሉ ጠቁመው የተቋሙንና የሰራዊቱን ተጠቃሚነት ለማረጋገጥ ሊሻሻሉ የሚገቡት ተግባራት ላይ ትኩረት ማድረግ ይገባል ብለዋል። የአምቦ ወሊሶ የመንገድ ስራ ፕሮጀክት ኢንተርፕራይዙን የመሰረተ ልማት ግንባታ አቅም ከፍ ያደረገ ነው ተባለ።
የአምቦ ወሊሶ የመንገድ ስራ ፕሮጀክት የመከላከያ ኮንስትራክሽን ኢንተርፕራይዝን የመሰረተ ልማት ግንባታ አቅም ይበልጥ ከፍ ያደረገ ፕሮጀክት መሆኑም ተገልጸዋል። ሁለቱንም የምዕራብ ሸዋ ዞኖች እንዲያገናኝ ታቅዶ እየተገነባ ያለው የመንገድ ስራ ፕሮጀክት ደረጃውን በጠበቀ ሁኔታ እየተሳለጠ መሆኑም ተመላክተዋል። የፕሮጀክቱ ስራ አስኪያጅ ኢንጂነር ሽበሺ ጫካ በ3.4 ቢሊዮን ብር ወጪ እየተገነባ ያለው ደረጃ 1 ሆስፒታል ኮንክሪት 64 ኪሎ ሜትር የሚሸፍን መሆኑን ገልጸው 85 በመቶ የግንባታ ሂደቱ እየተጠናቀቀ መሆኑንም ተናግረዋል። አብዛኛው የመሬት ገጽታ በተፈጥሯዊ መሰናክል የተሞላና ለግንባታ የማይመች መሆኑን የጠቆሙት ስራ አስኪያጁ እጅግ ፈታኝ የሆነውን የፕሮጀክት ከዳር ለማድረስ በቁርጠኝነት እየተሰራ መሆኑንም ገልጸዋል። የማማከርና የቁጥጥር ስራውን የሚመራው የኢትዮጵያ ኢንጂነሪንግ ኮርፖሬሽን በአምቦ ወሊሶ መንገድ ስራ ፕሮጀክት ተገቢ ቁጥጥር እየተደረገበትና በጥራት በውሉ መሰረት እየተገነባ እንደሚገኝ ማረጋገጣቸውን ኢንጂነር አዱኛ ጉዲና ተናግረዋል። የፕሮጀክቱ ግንባታው ለ600 ለሚሆኑ የአካባቢው ማህበረሰብ የስራ ዕድል የፈጠረ ሲሆን በቀጣይ በ2015 በጀት ዓመት አጋማሽ ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸው ዜና መከላከያ ይህን ይመስላሉ። ሰላም። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ያባት አብራችሁ ነበርኩ። መልካም ጊዜ